ፖለቲካ ምን አይነት ነገር እንደተሰራ ዛሬ በግልጽ ነግራቸዋለሁ። እግዚአብሔር ምስክሬ ነው የምላችሁ። ይህን ነገር የምናገረው ወንጌላችን ላይ የሚቀላቀል ነገር ማንም ሲያደርግ ዝም ማለት ስለማልችል ነው። ለዚህ ወንጌል መከራ ልቀበል፣ ለዚህ ወንጌል ልዋረድ፣ ለዚህ ወንጌል ልሰደብ፣ ለዚህ ወንጌል ሚስ አንደርስታንድ ልደረግ ተዘጋጅቻለሁ። በዚህ ወንጌል ባዶ ኤቲኤም ይዤ ገንዘብ ይሞላልኛል ከሚሉ ተስፈኞች ተርታ አይደለም። ይህ ወንጌል ይህንን ዓለምና የሚመጣውን ዓለም ሁሉ ሊያስገዛ የሚችል የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል እንደሆነ አምናለሁ። አለቀ። የሚመጣው ቢሆን ያለፈው ቢሆን አሁን ከእንደገና የሚመጣው ክብር ቢሆን ከዚህ ወንጌል የሚበልጥ አይደለም። አለቀ። ለዘላለም ሕይወት ተስፋ ያደረግን ሰዎች እቺ ምድር የምትሰጠውን ጊዜያዊ ተስፋ እየተቆለጨለጭን አንኖር። የሚያቆለጨልጩን ሰዎች አሉ። መርገም ተሰበረ ምናምን ይለኛል። አረ ብራዘር፣ መርገም ብቻ አይደለም የተሰበረው በህይወቴ ላይ ኢየሱስ ክርስቶስ እርሱን የእግዚአብሔር ልጅ ጌታና አዳኝ አድርጌ ሳምን እግዚአብሔር በወንጌሉ በኩል ሲነካኝ መጋረጃ ሁሉ ተቀዶልኛል። በኔና በአብ ዘንድ በኔና በእግዚአብሔር ዘንድ የነበረው የጥል ግድግዳ ፈርሷል። የህጉን የሚከለክለንን ወደ እግዚአብሔር እንዳንገባ የሚከለክለን ድንጋይ ያስቆጠረንን ያንን ህግ ክርስቶስ ኢየሱስ በስልጣን በመሻር ሳይሆን በመፈጸም መስቀል ላይ በመፈጸም ሁሉን ነፃ አድርጎልኛል። አሁን የእግዚአብሔር ልጅ ተብዬ መጠራት እችላለሁ። አለቀ። የሆኑ ሰዎች ጓደኛ ብለው ሊጠሩን የማይችሉ ሰዎችን እኮ ነው መርጦ በክርስቶስ ኢየሱስ በማመን አዲሱን ህይወት ሰጥቶን የእግዚአብሔር ልጆች ያደረገን። ድንቅ ነው። ድንቅ ነው። ከዚህ እውነት ሸርተት የሚል ከዚህ እውነት ወረድ የሚል አቋም መቼም ሊኖረን አይችልም። አለቀ። በወንጌል ልንከብር ብቻ አይደለም፣ ልንዋረድ፣ ልንሰደብ፣ ልንሰዋ፣ ልንታሰር ተዘጋጅተናል። አለቀ። በቃ አለቀ። አንዳንድ ስሜቶቼን በውስጥ በኩል ምሰማቸው የሰዎች ሮሮ፣ ብሶት፣ የሚደርስባቸው ጭቆና፣ የሴቶች፣ የወንዶች፣ የእናቶች፣ አባቶች የብዙ ነገር ጭቆና ይዤ ነው የምመጣው እና ምናልባት የብዙ ሰዎችን እንዲና እንዲህ ብዬ አልናገርም፣ ግን በቃ የተሸከምኩትን ተሸክሜ ነው። አንዳንድ ጊዜ ብሶት ምናምን ላወራ ይችላል። አነጋገሬ እንደ ጴንጤ ኖርማል ላይመስል ይችላል እና ከዛ አንጻር ተረዱኝ አንዳንድ ፓርቶች እና ያጠፏቸው የአቀራረብ ችግሮች ሊኖሩ ይችላሉ። ከዛ አንጻር የተቆራረጠ ቪዲዮ እኔ ላይ በጣም ብዙ ሰዎች ሲሰሩ ስለነበረ የስም ማጥፋትና የአንዳንድ ነገር ጉዳዮች ተደርጓል። እንግዲህ ከአንድ ቀን በፊት ትናንትና አንድ ፕሮግራም እንደነበር በሁላችሁም ዘንድ የታወቀ ነው። ይህን ንግግር ማቀው ባይብል ላይ ነው አይደል? ኢየሱስ ክርስቶስ እንደሞተ እግዚአብሔርም ከሙታን እንዳስነሳው በሁላችሁ ዘንድ የታወቀ ነው የሚል ቃል አውቃለሁ እና በሁላችሁም ዘንድ የታወቀ አንድ ኮንፈረንስ በሐዋሳ ምድር ተካሂዶ ነበር እና እዛ ላይ የተሰሩ ቁማሮችን እነግራችኋለሁ። ይህንን የምነግራችሁ ከዚህ በፊት እነዚህ አገልጋዮች ሐሰተኛ ናቸው፣ እውነተኛ አይደሉም፣ ከእግዚአብሔር ዘንድ አይደሉም የሚል ነገር እናገር ነበር። አንዳንዶች ግን እግዚአብሔር ቀብቷቸዋል፣ እግዚአብሔር አስረስቷቸዋል። እነሱ ሲመጡ ምድራችን ላይ እርግማን ይሰበራል፣ እርኩሰት ይጠፋል። ቃል ሲያወጡ በቤታችን ነገር ይስተካከላል። አንዳንዶች እንደውም በድፍረት ዘይቶቻቸውን ሁሉ ይዘው ወጥተው እኛ እንገዛለን እናንተ ምን አገባችሁ እስኪሉ ድረስ ቅናት ነው የሚሉ ሰዎች ተነስተዋል። እንግዲህ ከአንድ ቀን በፊት አንድ ቪዲዮ እዚህ ሚዲያ ላይ አጋርቻችሁ ነበር። እሱ በፖሊስና በኦርኬስትራ ታጅቦ የገባው የኢዩ ጩፋ ፕሮግራምን በተመለከተ ነው። አንዳንድ ጉዳዮች መጠየቅ አለብን ብዬ አስባለሁ። ይህን ጥያቄ ስንጠይቅ ጥያቄውን ተከትሎ የሚለጠፍብን ራሱን የቻለ ስም አለ። ለምሳሌ ምቀኝነት ነው፣ ቀንተ ነው ምናምን የሚሉ ስም ልጠፎች ይካሄዳሉ። አንተ ስለነሱ አውራ፣ እነሱ ግን ስራቸውን እየሰሩ ነው ምናምን የሚሉ ሰዎች ይመጣሉ። አሁን እኛ ስለነሱ እናወራለን፣ ምክንያቱም ከነዚህ ተክሎ አፎች ውስጥ የሚያመልጡ ወይ አንድ ወይ ሁለት እህትና ወንድሞቻችን ይኖራሉ። በእርግጥ ግልጽ አድርጌ የምነግራችሁ ነገር ጋዲስ ጉድ እናመሰግናል። ተባረክ ይህት አለ አቋርጬ ማመሰግነው ማመስገን ስላለብኝ ነው እና አንድ ሁለት ሐሳቦች አሉ። እነዚህ ሰዎች
በእርግጥ ከጨለማው መንፈስ ብዙ ሰዎችን ስላደነዘዙና ሐዘን በህዝቡ ላይ ስላደረጉ ብዙ ሰዎች እያዩ እንዳላዩ አይናቸው እንዲታወር አድርገዋል። ስለዚህ ብዙ ተከታዮቻችን በማስረጃ እንኳን ቪዲዮዎች እያወጣን ስለ ገበያተኝነታቸው፣ ስለ ሻጭነታቸው፣ ስለ ብዙ ነገራቸው እየነገርናቸውና እያሳየናቸው አይኔን ጆሮ ዳባ ልበስ አይኔን ምናምን አድርገው የሚል ተረት አለና አይናቸውን በጨው አጥበው ጆሮ ዳባ ልበስ ብለው የስድብ ናዳ እያደረሱ ነውና ከአንድ ቀን በፊት የሰራነው ቪዲዮ በሚገርም ሁኔታ በፌስቡክ እና በዚህ በቲክቶክ ከግማሽ ሚሊዮን በላይ ህዝብ ተመልክቶታል። ይህ ማለት ደግሞ የኢዩ ጩፋ ፕሮግራምን ከተካፈለው ህዝብ በእጥፍና እጥፍ የሚበልጥ ሰው የዚህን ሰው አጭበርባሪነትና ከእግዚአብሔር ያልተላከ ሐሳዊ ነብይ መሆኑን ብዙ ሰው ወዶም ተረድቶም ፈቅዶም እንዲገባው ያደረገ ፕሮግራም የሰራን ይመስለኛል። ለምንድን ነው ይህንን እምላችሁ? በማስረጃ በዚህ ሰው ፕሮግራም ላይ ዘይት ሲቸበቸብ ነበር። ከጀርባ ያለውን የፖለቲካ ቁማር ነው ዛሬ የምነግራችሁ። ከነዚህ ሰዎች አገልግሎት ጀርባ የፖለቲካ ቁማር አለ። ያ ወንጌላችን እንደምታውቁት በህገ መንግስቱም ደግሞ እንደተጠቀሰው ህገ መንግስታችን ፖለቲካ ወይም መንግስት በሃይማኖት ላይ ጣልቃ አይገባም፣ ሃይማኖት ደግሞ በመንግስት ላይ ጣልቃ አይገባም የሚል በጉልህ የተጻፈ ሲሲዬ ቴንኪዩ የማይደራረስ እንደሆነ ፖለቲካና ሃይማኖት የማይደራረስ እንደሆነ መስመር ያበጀ ህገ መንግስት አለ። ምን ያበጀ? መስመር ያበጀ ህገ መንግስት አለ። ለዚህ ነው እኔ ገብቼ ፖለቲካ ላይ የማልፈተፍተው። እንደ አንድ የወንጌል ሰባኪ ወይም ወንጌል እንደሚመለከው እንደ አንድ ሃይማኖት ሰባኪ ስለ ክርስቶስ ኢየሱስ መንግስትና ስለሚመለከተኝ የቤተ ክርስቲያን ጉዳይ ከማውራት ባለፈ መንግስትንም በተቃውሞ ሆነ በድጋፍ ስገለጥ አላያችሁም። ምክንያቱም ይህንን መንግስት አይደለም ይህን መንግስት የሚመጣ ሌላ መንግስትም ቢኖር በደጋፊነትም በተቃዋሚነትም ለመቀጠል ሐሳብ የለኝም። ምክንያቱም እኔ ያው ስላችሁ ምርጫ መርጣለሁ። የካርድ እንደ አንድ ኢትዮጵያዊ እንደው ምርጫ የሚያስፈልግ ከሆነ መርጣለሁ፣ የምፈልገውን መርጣለሁ። ይህም ደግሞ በቃ እንደ አንድ ኢትዮጵያ የማደርገው ነው እንጂ በስልጣን ላይ ያለ የትኛውን መንግስት የመደገፍም የመቃወም ሐሳብ የለኝም። ምክንያቱም እኔ ወንጌልና ወንጌል ይመለከተኛል ብዬ ስለማስብ ዛሬም ይህንን ሐሳብ ሳስተላልፍ በፖለቲካ ውስጥ ሃይማኖት ሽፋን እየተሰጠው ደግሞ በሃይማኖት ውስጥም ፖለቲካ ሽፋን እየተሰጠው እንደሆነ ይህንን ህገ መንግስቱ ላይ ያለውን ቀጭር መስመር ማሳሰብ ስላለብን ነው ይህንን ፕሮግራም ምሰራው። እንደምታውቁት ኢዩ ጩፋ ሮሚ ቴንኪው አመሰግናለሁ። ኢዩ ጩፋ እንደምታውቁት ፒንክ ሱፍ ለብሶ ያው እንደምታውቁት ሳይኮሎጂካሊ በጣም ደማቅ ከለር የሚለብሱ ሰዎች በጣም በሰው አይን የመግባት ከፍተኛ ፍላጎት ያላቸው ራሳቸው ላይ ብቻ ስፖትላይት እንዲበራ የሚፈልጉ ሰዎች ናቸው። ያው ፒንክ፣ አንዳንዱ አረንጓዴ፣ አንዳንዱ ቢጫ ልብስ ነው የሚለብሱት እነዚህ ሐሳዊ ነቢያት። ዝም ብላችሁ ልብሳቸውን ተመልከቱ። ወይም ደግሞ ሙሽራ በሰርጉ አንድ ቀን ላይ የሚያደርገውን የሙሽራ ብልጭልጭ ልብስ መድረኮቻቸው ላይ ሲለብሱ ትመለከታላችሁ። ምንድነው ይሄ ከለር ኮምቢኔሽናቸው ብላችሁ ስታስቡ በጣም ትኩረትን እነሱ ላይ ብቻ እንዲሆን ከመፈለግ የሚመጣ በፕላን ያደረጉት አይደል። ውስጣቸው ግን ራስን ማሳየት እንጂ እግዚአብሔርን ማሳየት ስለሌለ በሚለብሱ ልብስ፣ በሚናገሩት ንግግር፣ ሰዎች ስለነሱ በሚሰጡት ምስክርነት ከእግዚአብሔር ልጅ ከክርስቶስ ኢየሱስ በላይ ራሳቸውን ማሳየት እንደሚፈልጉ ምስክር ነው። ቴሌቪዥኖቻቸውን ተመልከቱ። ራሳቸውን ከማሳየት በላይ ኢየሱስን ማሳየት አይችሉም ሰዎቹ። ነብይ ከሌ እንደዚህ አድርጎብኝ፣ አንተ ቃል አውጥተህብኝ፣ አንተ ጸልይልኝ፣ አንተ የረገጥከውን አፈር ነክቼ፣ አንተ የለቀለከውን ሶፍት ጎርሼ፣ አንተን ልብስ ነክቼ፣ ያንተን እንደዚህ አድርጌ፣ አንተ የእግዚአብሔር ሰው ቃል አውጥተህብኝ፣ አንተን በጣም ነው የምወደው፣ አንተ በጣም ልዩ ሰው ነህ፣ አንተ በጣም ድንቅ ነህ ምናምን የሚል ፕሮግራም ነው የምትመለከቱት። 2 ወር ደቡብ አፍሪካ ቆይተው እንኳን ሲመጡ በቤታቸው ድግስ ያዘጋጃሉ። ጦር ሜዳ ሄዶ እንደመጣ ለወንጌል መከራ ሲቀበል እንደነበረ ሰው ከዘረፋ መልስ እንኳን በቤታቸው
የሚጠየቁ ሰዎችን አድርገው ፕሮፌት ከሊ ማለት ለምድራችን የተሰጠ ለምድራችን የተነሳ ለምድራችን እንደዚህ የሆነ ብለው በራሳቸው ቻናል ስለራሳቸው ሲያስመሰክሩ ይውላሉ። ምክንያቱም እነዚህ ሰዎች ልክ ሐዋርያ ጳውሎስ በገላትያን ቤተክርስቲያን ሄዶ በገላትያን ለነበሩ ክርስቲያኖች ክርስቶስ ኢየሱስ በፊታችሁ እንዲህ ደምቆ እንደተሰቀለ ሆኖ እንዲሳል አድርገን ነበር። እነ ጳውሎስ እነ ጴጥሮስ ኢየሱስን ሰው ላይ የመሳል ኢየሱስን የማድመቅ አገልግሎት ነው። ለዚህ ነው በቆሮንቶስ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ሲናገር ኢየሱስ ክርስቶስ እርሱ ጌታ እንደሆነ ከዚህ ሌላ ምንም ላለማወቅ ቆርጬ ነበር እናንተ ጋር የመጣሁት ይላል ጳውሎስ በመልእክቱ ላይ ሲናገር። ኢየሱስ ጌታ እንደሆነ እንጂ ሌላ ምንም ነገር ላለማወቅ ቆርጬ ነበረ። እውነተኞቹ የቤተ ክርስቲያን አገልጋዮች፣ እውነተኞቹ የቤተ ክርስቲያን ሐዋርያትና ነቢያት ኢየሱስ ክርስቶስ ጌትነትን የማድመቅ አገልግሎት ነው። እድሉ ስላልነበራቸው ነው እንደነዚህ ሰዎች የመሞካሸት አይደለም። ጳውሎስና ሲላስ በአንድ ከተማ እንደውም እድሉ ገጥሟቸው ነበር። ሐዋርያት ሥራ መጽሐፍ ላይ ምን አይነት እድል! ፈውስ ሽባውን በፈወሱት ጊዜ የሀገሩ ህዝብ ሁለት ጣዖቶችን ስም ጠርተው እከሌና እከሌ እንደዚህ ተገልጧል፣ ሄርሞስና ምናምን የሚባሉ ጣዖቶችን ይቅርታ ስለ ስም ላልይዝ ይችላሉ እና እነዚህ ጣዖቶች በአካል ተገልጧል ብለው በቁም በሬ ሊሰውላቸው ሲል ልብሳቸውን ቀደው ራሳቸውንና መለመላቸውን አሳይተው እኛ አይደለንም እግዚአብሔር ነው ይህን ያደረገው ኢየሱስ ነው ይህን ያደረገው ይላሉ። እኔ ያደረኩ የሚለውን ነገር ፍጹም አይፈልጉትም። በእኛ የተጠራ ስም በእኛ የተቀደሰ ስም እግዚአብሔር ነው ይህን ያደረገው ይላሉ ሐዋርያቱ ነቢያቶቹ። እነዚህ ግን አሁን ላይ ያሉት እዩ ጩፋን መሰል የተለያዩ አገልጋይንን የሚሉ በስሙ የሚነግዱ ነጋዴዎች፣ እኔ አገልጋዮች አላቸው ነጋዴዎች፣ ሸቃጮች ከኢየሱስ ክርስቶስ ስም በላይ የነሱ ስም በቴሌቪዥን ቻናሎቻቸው ተደጋግሞ ይነሳል። ሂዱ ቴሌቪዥኖቻቸውን ተመልከቱ፣ ሂዱ ቻናሎቻቸውን ተመልከቱ፣ ሂዱ የፌስቡክ የኢንስታግራም እና የተለያየ አድራሻቸውን ተመልከቱ። ራሳቸውን የሚያጎላ ነገር ነው እንጂ ኢየሱስን የሚያጎላ ነገር በየትኛውም መልኩ ሲያደርጉና ሲያሳዩ አታዩ። ስለዚህ ኢየሱስ እየደበዘዘ እነሱ እየደመቁ ነው የሚሄዱት። ምክንያቱም ተኩላ ስለሆኑ ሪል የበግ ማንነት ስለሌላቸው። የኢየሱስ በግ የሆኑ ሰዎች በግነታቸው ራሱ ከኢየሱስ የተነሳ ስለሆነ ኢየሱስን አለማሳየት አይችሉም። እነዚህ ግን በግ ሳይሆኑ የበግ ለምድ የለበሱ በውስጣቸው ነጣቂ ተኩላነት በውስጣቸው ስላለ ነጣቂ ተኩላ የሆነው ማንነታቸው ተደብቆ በጎችን መዘንጠል ስለሆነ ዓላማው ኢየሱስን አይሸቱም። ለምን? የኢየሱስ በግ ስላሉ። ኢየሱስ በጎቼ የሚላቸው አይደሉም እነዚህ ሰዎች። ምክንያቱም የኢየሱስን በጎች የሚመስል ሽፋን አላቸው፣ ለምድ አለ፣ ከላያቸው ላይ የለበሱት ቁርበት አለ። ነገር ግን ውስጣቸው የሚዘናጠል ረዥም ጥርስና ጥፍር ነው እንጂ ያለው የበግነት ካራክተርም የበግነት ተፈጥሮም የላቸው። በቃ ስለዚህ ኢየሱስን አይሸቷችሁ። ለዚህ ነው ትንቢታቸው ሁሉ ንግግራቸው ሁሉ ምድር የሚሸተው። ይህንን ምድር መጽሐፍ ቅዱስ ግን ሲናገር ምጽአተኞች ናችሁ፣ እንግዶች ናችሁ ይላል። በዚህ ምድር ላይ እንግዳ ስለሆንን ምንም አንያዝ፣ እንግዳ ስለሆንን አንማር፣ እንግዳ ስለሆንን አንለወጥ፣ እንግዳ ስለሆንን ቤት አንስራ አላልኩም። መጽሐፍ ቅዱሱም እንደዛ አይልም። ቤት ስላላቸው ጥሩ ህይወት ስለሚኖሩ ሰዎች አዲስ ኪዳን በደንብ ይናገራል። አዲስ ኪዳን ግን ፎከስ ፖይንቱ የሚመጣ የእግዚአብሔርን መንግስት መጠበቅ ነው እንጂ ምድር ላይ ሙጭጭ ብሎ የምድርን ነገር ማሰስ በክርስቶስ ስም አዳራሽ ውስጥ እየተሰበሰቡ ስለ ገንዘብና ስለተለያየ ነገር 24 ሰዓት ማውራት አይደለም ፐርፐሱ። አገልግሎታቸውን ተመልከቱ። የበረከትና የጥርመሳ ኮንፈረንስ ይሏቸዋል። ምንድነው የምትጠረመሰው? ምንድነው የምትባረከው? ዛሬ ፖለቲካዎቹን አሳያቸዋል። አሜን። አረ ይድረቁ፣ ጆዬ ይድረቁ። አሜን ብያለሁ። ተስፋምቼ ይድረቁ። ህዝባችን ነፃ ይውጣ። ይሄ ኢኮኖሚው፣ ፖለቲካው፣ ማህበራዊ ህይወቱ፣ የኑሮ ውድነቱ ያደቀቀው ይህ ምስኪን ህዝብ የነዚህ በከብት ላይ እንደተጣበቀ መዥገር ደሙን እየመጠጡ ራሳቸውን እያሰቡ ህዝቡን የሚያከሱ ወንበዴዎችን መሸከም የሚችል አቅም የለውም። ይሄ ህዝቡ ደክሟል። ታውቃላችሁ፣ ሀዚም ተደርጎበት ነው።
አንድ ወንድም እንደውም በፌስቡክ ገጹ ላይ የምወደው አንድ ወንድም አለኝ አዋሳ ወንጌልን የሚያገለግል በፌስቡክ ገጹ ላይ ለእናት ቤተክርስቲያኖቻችሁ በአባልነት ለተያዛችሁበት ቤተክርስቲያን አስራትና መባ ስጡ ስትባሉ እጃችሁ የሚያያዝ ሰዎች ለዩ ጩፋ ዘይት ሲሆን ግን እጃችሁ ይለቀቃል ብሎ እንትን ፌስቡክ ላይ ጽሑፍ አጋርቶ ነበር። ለወንጌል አገልግሎት ሲባል አንድ ብር ማዋጣት ማትችሉ ለወንጌል አገልግሎት ሲባል ቤሳቤስቲ የማትሰጡ ሰዎች ለዩ ጩፋ ሲባል ግን በ10 ሺዎች ትሰጣላችሁ። ስለ ገንዘቡ ብዛት አይደለም ነገራችን። እነዚህ ሰዎች ህዝቡ ላይ ሀዚምና ድንዛዜ አድርገውበታል። ይህ ህዝብ የነሱ ጠባቂ ሆኗል። ሶሻል ሚዲያ ላይ በጠበቋቸው በቀጠሯቸው የፖኬት መኒ በሚከፍሏቸው ኢንተርኔት ባስገቡላቸው የግል ተሳዳቢዎቻቸው 24 ሰዓት ዩቲዩብ ላይ ብትሉ ፌስቡክ ላይ ቲክቶክ ላይ ብትሉ ኢንስታግራም ላይ የነሱ ስም በተነሳበት ሁሉ የሚሳደቡላቸው የ24 ሰዓት አገልግሎት የሚሰጡላቸው ህዝብ ቀጥረዋል። አለቀ። ይህንን ሂድና ጠይቅ። በላይ ሽፈራው ብትል፣ ዮናታን አክሊሉ ብትል፣ እዩ ጩፋ ብትል፣ ሜራክል ተካ ብትል፣ ታምራት ታረቀኝ ብትል፣ ዳንኤል ሐዋርያው የሚለው ዳንኤል ብትል፣ ዘላለም ብትል እያንዳንዳቸው ሳይበር ላይ እነሱን ዲፌንድ የሚያደርጋቸው እንትን አላቸው። የኢንተርኔት ግሩፕ አላቸው። ሰዎቹ ተመልምለው የኢንተርኔት ይከፈልላቸዋል፣ ፖኬት መኒ ይሰጣቸዋል፣ ወራዊ ኢንተርኔት ይከፈልላቸዋል፣ ገንዘብ ያገኛሉ። ስለዚህ አንተን ስለነዚህ ሰዎች ኔጌቲቭ ሀሳብ በሰጠ ቁጥር 3000 4000 ኮመንቶች ይገቡሃል። በ4-5 ፌክ አካውንት ስላላቸው እነዚሁ ግለሰቦች ማለት ነው። እነዚሁ ግለሰቦች 100 ሰው ቢያደራጁ እነዚህ ሰዎች 100 ሰው ሁለት ፌክ አካውንት ቢኖረው ፎሎ የተደረገ 10000 ፎሎ ያለው 5000 ፎሎ ያለው ሁለት ፌክ አካውንት ቢኖራቸው አስቡት ስንት ሊሆን እንደሚችል። 100 ሰው ማለት ነው። 100 ጊዜ ምቱት። እንግዲህ ዛሬ ወንጌላችንን ከፖለቲካ ለዩልን በሚል ርዕስ ነው የገባሁት። ሰሞኑን በተለይ በሲዳማ አዋሳ የተካሄደውን እዩ ጩፋ ያዘጋጀውን የ3 ቀን ኮንፈረንስ ወይም ክሩሴድ መስቀል አደባባዩን ተመልክታችሁታል። በኦርኬስትራ ባንድ ቡድን በክልሉ የልዩ ኃይል ጥበቃ በትራፊክ እና በፖሊስ እጀባ የገባው እዩ ጩፋ ወንጌልን ይዞ ገባ ወይ ወደ ሐዋሳ? ወንጌልን ክርስቶስ ኢየሱስን ሰበከላቸው ወይ? እንደተባለው የመርገም ሰበራው ተካሄደ ወይ? ተካሄደ ወይ? ተካሄደ ወይ? ቴንኪዩ ማኑ የሰጠኝ ታቅፋው አመሰግናለሁ። ቴንኪዩ። ይሰማ ከሆነ ልቀጥል እና በዚህ ሁሉ የመንግስት እና የካውንስል ድጋፍ የገባው እዩ ጩፋ ከካውንስሉ ጋር ዘይት አልሸጥም፣ ልዩ ነገር አልሸጥም፣ ወንጌል ተናግሬ ብቻ እወጣለሁ ብሎ እንደውም ካውንስሎቹን ማስታወቂያ አሰርቷቸው ነበር። እና ዛሬ ከካውንስሉ ማስታወቂያ እንጀምርና ፖለቲካው ምንድን ነው የሚለውን ነገር እናያለን። የምታውቁ ከሆነ ሰሞኑን ግልጽ ለማድረግ ከየትኛውም የፓርቲ ድጋፍና ተቃውሞ ነፃ ሰው ነኝ፣ ወንጌል ሰባኪ ነኝ፣ ኢየሱስን በተመለከተ ነው፣ ቤተክርስቲያንን በተመለከተ ለሚመጣ ነገር ነው የቻልኩትን ያክል ምላሽ ለመስጠት ወይም ዲፌንድ ለማድረግ ወይም ሰውን ለማንቃት የምገባው እንጂ በየትኛው የፖለቲካ ኢሹ ላይ አይመለከተኝም። ከዚህ በስልጣን ካለው መንግስት ጋር የግል ጸብም ድጋፍም የለኝም። ዛሬ ፖለቲካውን እንናገራለን ማለት ነው። የምታስታውሱ ከሆነ በዚህ ሰሞን ወይም ይህን ወራት በተመለከተ ድምፃዊ ቶክቻው የተባለ የሲዳማ ዘፈን የሚዘፍን ታዋቂ ዘፋኝ ከሲዳማ ክልል መንግስት አመራሮች ጋር ጸብ እንደገጠመ እዚህ ሚዲያ ላይ ተመልክታችኋል። እሱን ልጋብዛችሁ ወደ ነጥቤ ስመጣ በደንብ እያብራራውላችሁ እመጣለሁ።
ቶክቻውና የሲዳማ መንግስት ምንድነው ያቃረናቸው የሚለውን ነገር እንመለከታለን። እያዞርኩ ላሳያችሁ፣ ወደ ሐሳብ ይሄዳሉ። እያዞርኩ ላሳያችሁ እንደዛ አባልታችሁ አጋጭታችሁ አንድ ላይ ኖሮ ያሳለፈን ማህበረሰብ አለፋችሁ። የማይነቀል ሳንካ ውስጥ ከታችሁ። ደግነቱ የወላይታ ህዝብ የሲዳማን ህዝብ የዋህነት ያቃል። ምንም ከፍቶ የሄደ ነገር የለም። አሁንም ግን ስላልተዋጠላችሁ አሁንም ደግሞ በዛ በጎን በኩል ልታጋጩ ትፈልጋላችሁና ፕሊዝ የወላይታ ህዝብ ሆይ ከወንድም ህዝብ ከሲዳማ ጋር አትጋጭ እልሃለሁ። እኛ እንወዳቸዋለን። እንዲህ ነው የምንለው ነገር የለም። ብዙ ነገር አሳልፈናል። እኔ በግሌ ብዙ ነገር የወላይታ ህዝብ ከማንም በላይ ተቀብሎ ብዙ ነገር ሆኖ ባጭሩ በዚህ ንግግር ውስጥ ቶክቻው በወላይታ ህዝብና በሲዳማ ህዝብ ስላለ መቃቃር ያነሳና የወላይታ ህዝብና የሲዳማ ህዝብ ራሱን ችሎ ጥላቻ እንደሌለበት የፖለቲካ ሴራ እንደተሰራባቸው ይናገራል። ይሄ ንግግሩ ደግሞ ግጭትን አስነስቷል። በተለይ ስልጣን ላይ ያሉ ሹማምንቶችን ቶክቻው በጣም ይወርፋቸዋል፣ ይናገራቸዋል። ታዲያ ከዩ ጩፋ ጋር ምን አገናኘው ልትሉኝ ትችላላችሁ። የሚገናኝበትን መንገድ ነግራቸዋል። በእኔ ህይወት ውስጥ እኔም ብዙ ደጋፊ ብዙ ወዳጅ አለኝ። እንደዛው ደግሞ የሲዳማን ህዝብ ወክዬ እንደመናገር የሲዳማም ህዝብ ደግሞ እንደዛው ለወላይታ ህዝብ ምንም ክፉ ነገር የለው። ያኔ ያቺ የተፈጠረችው ችግር ለነሱ ለፖለቲካ ጥቅም ለፖለቲካ ትርፍ መሰብሰቢያ የተደረገች ፐርፐዝሊ የተደረገ ነገር ነው። አት ዘ ሴም ታይም ደግሞ የዛም ጊዜ ልክ እንደዚሁ ብዙ የሲዳማ አባቶች እናቶች የኔ ቤተሰብ ጭምር አባቴ ወላይቶችን የወላይታ ተወላጆችን ሲሸሽጉ ነበር በዛ ሰዓት እና ያ ነውና በአጠቃላይ በዛ የክልል ጥያቄ ወቅት ብዙ ኪዮስ በአዋሳ ምድር ላይ ተካሂዷል። ይህ የሲዳማ ህዝብ በወላይታ ላይ ጥላቻ ስለሌለው አይደለም ብሏል። በእርግጥ ኢትዮጵያ ውስጥ ፖለቲከኞቻችን እንጂ ህዝብ ከህዝብ ጋር ይጣላሉ ብዬ አላምንም። ይህን ተከትሎ የአዋሳ ርዕሰ መስተዳድር ስለ ቶክቻው አንድ ነገር ተናግረዋል። ቾኮ በጣም የተከበረ አርቲስት ነበረ። በሲዳማ ህዝብ ልብ ውስጥ ቦታ ነበረው። እኚህ እንደምታዩት በስማቸው አቶ ደስታ ይባላሉ። የሲዳማ ክልል ርዕሰ መስተዳድር ናቸው። ምን ብለው ሀሳብ ይሰጣሉ? ቶክቻው የተናገረው ነገር ምን ያህል በፖለቲካ ላይ ያሉ ሰዎች መግለጫ እስኪያወጡ ድረስ ሼክ እንዳደረጋቸው የሚያሳይ ነው። ፖለቲካ አልጀመርኩም። እዩ ጩፋ ጋር ምን እንደሚያገናኘው ልነግራችሁ ነው። ማንም በሶሻል ሚዲያ ላይ በክፉ ቶክቻውን የገለጸ አልነበረም በፊት። ዛሬ ላይ ካያችሁ ቀይ በቀይ ነው፣ በስድብ ነው፣ በምንድን ነው ይሄ ሁሉ ውርደት የመጣው? መጀመሪያውም ተገቢ ባልሆነ መንገድ ነገሮችን ለማስተላለፍ የተሞከረበት። እንግዲህ ለአንድ ድምፃዊ ነው እንደምትመለከቷቸው የኢትዮጵያ ኢቢሲን ጭምር ሌሎቹም ሚዲያዎች አሉ እዚህ ጋር የሚታዩ ሚዲያዎች። እነዚህ ሚዲያዎች ሁሉ በተገኙበት ለአንድ ግለሰብ ነው መግለጫ እየተሰጠ ያለው። ምን ያህል የቶክቻው ንግግር ተጽዕኖ እንደፈጠረ ተመልከቱ። የዘሩት ስራ ውጤት ነውና ይሄ ሁሉ እኔ እያወራሁ ያለሁበት ምክንያት ለሰን ሊወሰድበት የሚገባ ነው። ሲዳማ ስነ ልቦናው ምን እንደሆነ ጠንቅቆ ማወቅ ያስፈልጋል። እሴቱ ምን እንደሆነ ማወቅ ያስፈልጋል። ተገቢ ባልሆነ ሁኔታ ሽማግሌን በመስደብ ፊት ያስቀመጠው አመራሩን በመስደብ በአጠቃላይ በመሰዳደብ የሚደረግ ፖለቲካ ሲዳማ ውስጥ ትርፍ ፈጽሞ አይኖሩም የሚለውን በዚህ መንገድ የሄዱስ ምን አገኙ ብለን ብንል አንደኛ ዓላማቸው ሳይሳካ ቀረ፣ ሁለተኛ የነበራቸው ክብር አጡ። እነዚህ ሁሉ ውድቀት ነው ትርፉ። ይሄ ሁሉ ታዲያ ጥፋት ስትሰራ እናንተም ከልክ ያለፈ ትዕግስት ለምን አሳያችሁ በሚልም ጥያቄ ተነስተዋል። የሰደበን ሰድበን የመመለስ አይነት ዝንባሌ ሳይሆን ቆም ብለን
ይቅር ይበልህ ብለንም የማለፍ አይነት ዝንባሌ የነበረን የብልጽግና እሴትም ቢሆን እንድንቻቻል ትዕግስት እንድናረግ አስተምረንም ጊዜ ሰጥተንም ነገሮችን እንድናርም ያነጸን በመሆኑ አገሪቷን የሚመሩ የፊት አመራሮቻችንም በብዙ ጉዳይ ላይ የሚያሳዩት ትዕግስት እንድናየውና እንድንማርበት ያደረገን በመሆኑ እኔ መቀለን በሰዓታት ውስጥ መግባት እየተቻለ የኢትዮጵያ ሰራዊት መቀለ ዳርቻ ላይ ቆሞ እዛ በኋላ ይህን ረዥም ፖለቲካዊ ማብራሪያ የተሰጠው እንግዲህ አንድ ድምፃዊ ለሰጠው ተቃውሞ ነው። እንግዲህ ምን ያህል ተጽዕኖ እንደፈጠረ እነሱ ነው የሚያውቁት። ይሄ ጉዳይ እኔ ፖለቲካ አሳስቦኝ ወይም ፖለቲካ ውስጥ ገብቼ የምናገረው ሳይሆን ከኢዩ ጩፋ ጋር ምን እንደሚያገናኘው ለመግለጥ የተጠቀምኩበት መንገድ ነው። ታዲያ የኢዩ ጩፋ መምጣትን ተከትሎ የነዚህ ሰዎች የቶክቻው ተቃውሞ በስልጣን ላይ ያሉ ሰዎች ለቶክቻው መግለጫ እስከ መስጠት ድረስ መድረስ ከኢዩ ጩፋ ጋር ምን ያገናኘዋል የሚል ጥያቄ ልትጠይቁኝ ትችላላችሁ። በደንብ ያገናኘዋል። ይህን ፊቴን እያሳየው ልንገራችሁ። በደንብ ያገናኘዋል። ጉዳዩ ፖለቲካ እንጂ ወንጌል አይደለም። ፖለቲካዊ ቁማሩን ደግሞ በወንጌል ሽፋን የሚጫወተው ኢዩ ጩፋ ነው። ገንዘብ ይገኝ እንጂ ትርፍ ይገኝበት እንጂ ዘይት ይሸጥ እንጂ ብልቃጥ ይሸጥ ጨርቅ ይሸጥ እንጂ የትኛውን ቦታ ላይ እነዚህ ሰዎች ወንጌልን እንደ ቁማር ማስያዣ እያስያዙ የትኛውን ቦታ ላይ ይገባሉ። እኔ በግሌ ከሲዳማ መንግስት ጋር ከወላይታ ህዝብና ከሲዳማ መንግስት ጋር የግል ችግርም የለብኝም። በጣም መወዳቸው ብዙ የሲዳማ የወንጌል ሰባኪዎች አርበኞች አሉ። የወላይታ የወንጌል ሰባኪዎች አርበኞች አሉ። ወንጌልን የሰበኩልን ኢየሱስን ያስተዋወቁን በምድር ላይ በጣም ብዙ መከራና ዋጋ የከፈሉልን የወንጌል አርበኞች አሉ። በሲዳማ ምድር እንደነ ተስፋዬ ጋቢሶ አይነት፣ በወላይታ ምድር እነ ጋሽማን ናቸው ኬርጋሞ ከተሳሳትኩ ስማቸውን እንትን እንላለን። ማሚ አልገባኝም እያለች ነው። ሰሞኑን የቶክቻውና ወዳጆቹ በሲዳማ መንግስትና በህዝቡ መካከል ላይ ስላለው ነገር ፖለቲካዊ ጥያቄ አቀርበዋል እና አንድ ከሚያነሱት ጥያቄ የወላይታ ወጣትና የሲዳማ ወጣት ጥላቻ የለበትም፣ የፖለቲካ መጠቀሚያ የተደረግነው የሚል ጥያቄ ነው። ይህንን ክስ ተመልክቶ የሲዳማ ርዕሰ መስተዳደር ምላሽ ሰጥተው ነበር። ታዲያ የኢዩ ጩፋ በዛ ቦታ ላይ መገኘት ከዚህ ሁሉ ጋር ምን አገናኘው የምትሉ ሰዎች አላችሁ። ወንጌላችን ላይ ፖለቲካ አታስገቡ ለማለት ነው። እኔ ፖለቲካ ውስጥ ገብቻ አይደለም ይሄን ሐሳብ የምሰጠው። የኛ ወንጌል የሲዳማ ፖለቲካ አይመለከተውም። የኛ ወንጌል የወላይታ ፖለቲካ አይመለከተውም። የኢትዮጵያ ጭምር የኢትዮጵያ የብልጽግና ወንጌል የብልጽግና መንግስት ፖለቲካ ጭምር አይመለከተውም። ወንጌላችን በክርስቶስ ኢየሱስ በመስቀል ላይ የተጨረሰ እንጂ የብልጽግና ፓርቲ ድጋፍ የሚያስፈልገው አይደለም። የሲዳማ ርዕሰ መስተዳደርም ድጋፍ የሚያስፈልገው አይደለም። ወንጌላችን ብቻውን የጸናና የቆመ ነው እያልኳቸው ነው። መቃለቅ ግን ይሄ ሰሞኑን የተነሳው የነቶክቻው ጥያቄና የሲዳማ ርዕሰ መስተዳደር ምላሽ ከኢዩ ጩፋ ጋር ምን እንደሚያገናኘው ላሳያችሁ ነው። ተረጋግታችሁ ጠብቁኝ። ታብታብ አድርጉ እስቲ። ታብታቡን 100 ሺህ ያስገቡትና አሳያቸዋለሁ። እንደውም በጣም አስቂኝ ነገር ተናግረው ነበረ። እሱን እየፈለግኩት ነው። ርዕሰ መስተዳደሩ ቶክቻው ላይ በጣም የሚያስቅ ነገር ሰምታችሁት እንደሆነ የሚያስቅ ነገር ርዕሰ መስተዳደር በዚህን ያህል ደረጃ ሰው ቢፍ ያደርጋል እንዴ እስኪባል ድረስ ነው እንግዲህ የተናገሩት ማለት ነው። እሱን ካገኘሁት አሰማቸዋለሁ። 100 ሺህ ያስገቡት እስቲ።
እስቲ እስከዛ ግን አንዳንድ ጉዳዮችን ልጠይቃችሁ። እስቲ መልሱልኝ። አንድ ወንጌል ሰባኪ ነኝ የሚል ሰው የገንዘብ ምንጩን ባልተጠቀሰበት መልኩ የተወለደበት ከተማ ላይ 5 ስታር ሆቴል ሲገነባ ገንዘቡን ከየት አምጥተ ነው ይህን ያደረግከው ብሎ መጠየቅ ቅናት ነው? ወንጀል ነው? ኃጢአት ነው? እስቲ መልሱልኝ። ቅናት የምትሉ ቅናት ነው በሉ። ትክክለኛ ጥያቄ ነው የምትሉ ትክክል ነው፣ ይሄ ጥያቄ ትክክል ነው በሉ። አይ ምን አገባ የምትሉ ምን አገባ በሉ። አንድ የወንጌል ሰባኪ ነኝ የሚል ሰው ምንጩ ያልተጠቀሰ ገንዘብ ሰብስቦ 5 ስታር ሆቴል መገንባቱን ጥያቄ መጠየቅ ትክክል ነው ስህተት ነው? ወዳጆች አይ ጥያቄ መጠየቅ ቅናት ሲደመር ክፋት ነው የሚል በፍጹም ትክክል ነው የሚላል። ሚራክል መኒ ነው የሚላል። ትክክለኛ ጥያቄ ነው የሚላል። ይሄ ጥያቄ ትክክለኛ ጥያቄ ከሆነ እዩ ጩፋ ከየት ባመጣው ገንዘብ ነው 5 ስታር ሆቴል የሚገነባው? ይህንን መጠየቅ ለምን ቅናት ይሆናል? እኔ የምኖርበት ከተማ አዲስ አበባ እንደመሆኑ መቼም ከወላይታም ከአዋሳም የበለጡ በጣም ግዙፍ በግለሰቦች የተቋቋሙ 5 ስታር ሆቴሎች አሉ። የትኛውንም ሆቴል ግን አንስቼ ይህንን ለምን ገነባችሁ ብዬ ጠይቄ በማላቀበት ከህዝብ በተዘረፈ ገንዘብ በእግዚአብሔር ስም በተነገደ ንግድ የተገነባውን በድሃ ገንዘብ ትፈወሳለህ ተብሎ ኩላሊቱን በታመመ ሳምባውን በታመመ HIV ኤድስ በታመመ ሊሞት በደረሱ እናቶችና አባቶች ገንዘብ በሞቱ ዘይቱ ይፈውሳል ብለው ሳይፈወሱ በሞቱ እናትና ህፃናት አባቶችና እህቶች ገንዘብ የተቆለለውን ይህንን 5 ስታር ሆቴል መጠየቅ ለከየት ነው ያመጣው ብሎ መጠየቅ ተገቢ አይደለም ወይ? እንጠይቃለን። ከየት ነው እዩ ጩፋ ገንዘቡን ያመጣው? ማን ሰጥቶት ነው? ከየት ነው ያመጣው? እግዚአብሔር ባርኮት ነው ይላሉ። እኚሁ እግዚአብሔር ባርኮት ነው የሚሏችሁ ሰዎች እቺን ወንበር ሲያዩ ሰርቀ ነው ይለዋል። እቺ ወንበር አሳስባቸው ሰርቀህ ነው የሚሉ ሰዎች የተቆለለ 5 ስታር ሆቴል በድሃ ገንዘብ የተገነባ 5 ስታር ሆቴልን ከየት በመጣ ገንዘብ ነው የተሰራው ብሎ መጠየቅን ኃጢአት ነው የሚመስላቸው። ሸሚዝ ማድረግ ዛሬ አዲስ ሸሚዝ ተገዛ ምናምን ሱፍ ማድረግ የሚያሳስባችሁ ልብስ መልበስ ራቁትህን የሚያውቁህ ይመስል እናቴን በጨርቅ ጠቅልላ የያዘችኝ ልጅ እያለሁ ራቁትህን የሚያውቁህ ይመስል አዲስ ጨርቅ ልብስ ሰውነት ላይ ባዩ ቁጥር ያንተ ጨርቅ መልበስ የሚያንገበግባቸው የዩ ጩፋ ተከታዮች 5 ስታር ሆቴል ከየት አምጥቶ ነው የገነባው ስትል ለምንድን ነው ምቀኛ ነው የሚሉ? ሀዚም ስለተደረገባቸው ነው ወዳጆች። ሀዚምና ድንዛዜ ውስጥ ስላሉ ነው። እነዚህ ሰዎች በዊች ክራፍት ስፒሪት ነው የሚሰሩት። የእግዚአብሔር መንፈስ አይደለም አብሯቸው ያለው። ከጥልቁ ነው አጋንንት መንፈስ እየጎተቱ ህዝብን አይምሮውን የሚያደነዝዙት። ስለዚህ ሰው አይጠይቅም፣ እግዚአብሔር ባርኮት ነው ይላል። እነ ቶክቻው ግን ይጠይቃሉ። ጥያቄ ይጠይቃል ቶክቻው ቀድሞ የባነነ ይመስላል። የዩ ጩፋ የመምጣትን ዓላማ የገባው ይመስላል። እንደዚህ ብሎ ይናገራል ቶክቻው። ይሄ ቶክቻውን ላሳያችሁና ከዛ የነ ዩ ጩፋንም አሳያችኋለሁ። ቶክቻው ምን ይላል መሰላችሁ ስለ እነ ዩ ጩፋ? ይሄ የቶክቻው ድምፅ ነው የምታውቁት። እሺ ጆቤ ቶክቻው ስለ እዩ ጩፋ የተናገረውን ማሰማችሁ። ሾሞና ሀሳብ መቼ ሾሞና አሁን ጣምት ግዴ ተረጉምላችኋለሁ። ተረጉምላችኋለሁ። ልወደድ ባይ ነኝ ይላል። እኔ እንደውም ልጠላ ባይ ነኝ። ብዙ ህዝብ ነው የሚጠላኝ። አታውቅም እንዴ? ማታቅ ሰው ከሆንክ ልወደድ ባይ
አስመሳይ ነው ይላል። በፍጹም እንዳቡነ አይነት ትክክለኛ ፊት ለፊት የሚናገር ማያስመስል ሰው የትም ልታገኝ አትችልም። ዊሳ የሮየሪ ነውና ቃቁሉ ዳንቁሉ ይሄ እንደ ህፃናት ያው ትርጉሙ ይኸውና ራሱ ይተረጉመዋል። ተወከቸው አሁን ይሄ የህፃናት እስኪ ቾኮሌት ገዛልሃለሁ እሱን ነገር ጣለው። ለምሳሌ በከረሜላ አታለው የሆነ ምን አሁን እነዚህ ነገሮች አይገልጽልኝም። ልገልጽ የፈለኩትን ነገር ግን አንተትን ይሄ ጎዶል ለድክት ነው። ቃቃ ጫወታ አይደለም፣ የህልውና ጉዳይ ነው። ገብቷል። በእምነት በኩል አማኖት ወዶን ሙሁኢዝ እዩ ጩፋ ማን ነው ራሱ ምን ያህል እነዚህ ሰዎች ወንበዴ መንጋ እንደሆኑ ራሱ የምታውቀው ሁይዝ እዩ ጩፋ የወንበዴ ዋና የዘራፍ ያለቃ አይደለ እንደ እዩ ጩፋ ማጅራት መጪዎች አይደሉ እንደነዚህ ሰዎች። አሁን እዩ ጩፋ ላይ ያሸማግል ነው ሲናማንስ አያችሁ። ቶክቻው ገብቶታል። ሙሉን ጨርሰላችኋል። ቶክቻው የዩ ጩፋ መምጣት ሰሞኑን በእነሱ ምክንያት ከተነሳው ፖለቲካ ጋር እንደሚያያዝ ስለገባው ይህ የወንጌል አገልግሎት ሳይሆን የፖለቲካ አጀንዳ ከኋላ ያነገበ መጽሐፍ ቅዱሳዊ ሳይሆን መጽሐፍ ቅዱሳዊ ያልሆነ መጽሐፍ ቅዱሳዊ አካሄድ እንደሆነ ቶክቻው እንኳን ስለገባው ሊያሸማግለን ነው ወይ የመጣው ብሎ ይጠይቃል። ከወንጌላችን ፖለቲካችሁን አንሱልን። ኢየሱስ ክርስቶስ ጌታ እንደሆነ እንጂ ሌላ አናቅ። ኢየሱስ ጌታ እንደሆነ እንጂ ሌላ አናቅ። የብልጽግና ወንጌል ይላል አፌ ላይ ለመደ። የብልጽግና መንግስትና የኛ አባቶቻችን በባዶ እግራቸው ሄደ የሰበኩት ዋጋ የከፈሉለት የተራቡለት በዛ በደርግ ዘመን በየእስር ቤቱ ተዘግዝቀው የተገረፉለት ወንጌላችን የእናንተ ፖለቲካ ማራመጃ አይደለም። እዩ ጩፋም ሆነ ሌላ በየጊዜው ከመንግስት የሆነ ነገር ፍለጋ በየመድረኮቻችሁ እንዲና እንዲህ ይሆናል ብላችሁ እግዚአብሔር ያልተናገራችሁን ነገር ለቤተ መንግስት የምትወረውሩ ሐሰተኛ አገልጋዮች እጃችሁን ከወንጌላችን ላይ እንድታነሱ ፖለቲካ እንዳትቀላቅሉብን ጥሪ እናቀርባለን። የኛ ወንጌል ፖለቲካ ድጋፍ አያስፈልገው። የብልጽግና ፓርቲም ድጋፍ አያስፈልገውም፣ ተቃውሞ አያስፈልገውም። እኔ የብልጽግና መንግስት ደጋፊም አይደለም ተቃዋሚም አይደለም። የትኛውን ፖለቲካዊ አጀንዳቸው ላይ እንቅፋት የሚሆን ሐሳብ አራምጄ አላቅም፣ ወደፊትም አላራምድም። ደጋፊም ተቃዋሚም አይደለም የብልጽግና መንግስት ላይ። ይሄንን ደጋግሜ የምናገረው ፐርፐዝሊ ነው። የማንም ፖለቲካ አራማጅ አይደለም። የሰሞኑን የዩ ጩፋ በእንደዛ እጀባ መግባት በእንደዛ አቀባበል መግባት ጉዳዩ ወንጌል ኢየሱስን ለመናገር ለሰዎች ወንጌልን ለማሰራጨት ለሰዎች ወንጌልን ለመስበክ እንዳይመስላችሁ አይደለም። ከኋላው ሌላ አጀንዳ ያነገበ አያችሁ። ቁማርተኞች ናቸው። የበግ ለምድ የለበሱ ተኩሎች ናቸው። ስለ ኢየሱስ ወንጌል ግድ አይላቸው። ስለ ትውልድ ማለቅ ግድ አይላቸው። ሰው ኢየሱስን ሰማ አልሰማ ግድ አይላቸው። ለዚህ ነው በካውንስሉ አስተባባሪነት የመንግስት መግለጫ ተካሂዶ የመንግስት እንትን ላይ ያሉ የፌደራል ፖሊስ አመራሮች የፖሊስ የባለስልጣኖች ሁሉ ኑ ብለው በዛ ኦፊሻል በሆነ ቻናላቸው ላይ ጥሪ እያቀረቡ ይህን ሰውዬ የጋበዙት ከኋላው ወንጌል ተሸክሞ ሳይሆን ሌላ ዓላማ ስለሆነ። ስለዚህ ዛሬ እናገራለሁ፣ ወንጌላችንን ከፖለቲካ ለዩልን እባካችሁ። እኛ ኢየሱስ ክርስቶስ ጌታ መሆኑን ነው የምንናገረው። አንድም ቀን ወተን እንዲሆንም ብለን ብሶት አቅርበን አናቅም። እንደ ህዝብ የሚደርሰውን ነገር ሁሉ የኑሮ ውድነቱን ቢሆን ያንዳንዱ ፖለቲካ የሚያመጣውን ነገር ገፈት ቀማሽ ብንሆንም አንድም ቀን ግን ቀስቅሰን አናቅም፣ ሰው አሳምፀን አናቅም፣ ወደፊትም አናደርገውም። መጽሐፍ ቅዱስ እንደሚል ነፍስ ሁሉ ለበላይ ባለስልጣን ይገዛ ይላልና ልንታዘዝ የተዘጋጀን ሰዎች ነን። ህገ መንግስቱ ግን በቀይና በጥቁር በደማቅ በቀጭን መስመር እንዳሰመረው ፖለቲካ መንግስት በሃይማኖት ላይ ሃይማኖትን በመንግስት ላይ ጣልቃ አይገቡም የሚለውን ህገ መንግስት አክብሩልን። ወንጌላችንን የፖለቲካ መጠቀሚያ አታድርጉበት። ኢየሱስን እንስበከው።
ወንጌልን እንስበክ፣ ስለ ክርስቶስ እናወራ። በሲዳማ ላይ ጌታ ኢየሱስ ይክበር፣ በወላይታ ላይ ጌታ ኢየሱስ ይክበር፣ በሰሜን ላይ ጌታ ኢየሱስ ይክበር፣ በደቡብ ላይ ጌታ ኢየሱስ ይክበር። ኢየሱስ ክርስቶስ እርሱ ጌታ እንደሆነ ሌላ ላለማወቅ ቆርጬ ነው የመጣሁት ብሎ ጳውሎስ እንደተናገረ ወንጌላችንን ሌላ ላናቆርጠን ለወጣን ሰዎች አትቀላቅሉብን። በቃ የፖለቲካ መጠቀሚያ አታድርጉት። ኢየሱስን መነገጃ አታድርጉት። ኢየሱስን የቤተ መንግስት አጥር ላይ ሄዳችሁ አታስደግፉት። ይህ አመጽ ነው፣ ይህ ወንጀል ነው፣ ይህ በወንጌል ላይ መሸቀጥ ነው። ለዛ ነው የካውንስሉን እንትን አሳያቸዋለሁ። ካውንስሉ የአዋሳ የካውንስሉ መሪ የሆነ ግለሰብ ማስታወቂያ ለዩ ጩፋ እንዴት እንደሰራለት አሳያቸዋለሁ። ከዛ ከዩ ጩፋ ንግግር ጋር እንዴት እንደሚገናኝ አሳያቸዋለሁ። ቶክቻው ግን ንግግሩን ይቀጥላል። ስሙት የቶክቻውን ሐሳብ። እኔ ዛሬ አንድ ነገር ነው የምናገረው ወገኖች፣ ስሙኝ። እየሰማ ያለ ይስማ። እነዚህ ሰዎች ያልጨረሱት ነገር አለ ማለት ነው። ወይ በጥይት እኛ ረሽነው ሊጨርሱ ቃል የተገባቡት ኃይል አለ ማለት ነው። የሆነ ኪዳን የገቡት ሳምቲንግ እኔ አሁን ማለት ነው አኔ ሳሜላ አኒ ማለት ነው። እኔ አሁን ዝም ብዬ ነገሩን ሳየው እነዚህ ሰዎች በቃ ተቆናጠው ለመቆየት የፈለጉት ስልጣን ፈልገው አይደለም። በቃ ይሄ የራሱ የፖለቲካ እርምጃ ነው። እዚህ ጉዳይ ላይ አይመለከተኝም። እዩ ጩፋን በመምጣቱ ጉዳይ ግን ቶክቼ የተናገረውን ነገር ልብ እንድትሉ ፈልጋለሁ። ከዛ እዩ ጩፋ ሄዶ ምን አወራ ሄዶ። ከዛ በፊት ካውንስሉ ያወራውን እኔ ኦፊሻል ፔጁ ላይ እንግባ። የክራይስት አርሚ ኦፊሻል ፔጅ ላይ እንግባ። የካውንስሉ መሪ ምን እንዳወራ እዛ ላይ እንሰማለን። እጃችሁን ከወንጌላችን ላይ አንሱልን። ስሜ ረዳት ኮሚሽነር ካሳ ሻሎም በጌታ ይቅርታ አንዴ ራቶችንም እምር ቀርቦ ተጠቃሚ እንዲሆኑ ላሳያችሁ። ዮሴፍ ዮቶና ይባላለሁ። የሲዳማ ክልል የወንጌል አማኞች አብያተ ክርስቲያናት ካውንስል ሰብሳቢ ነኝ። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ሰብሳቢ በክራይስት አርሚ ኦፊሻል ፔጅ ላይ ተገኝቶ ለዩ ጩፋ መምጣት ማስታወቂያ እየሰራ ነው። በሐዋሳ ከተማ የተለያዩ እርግማኖችን ለማክሸፍ እያለ ነው። እንደ ታይም ቦምብ የተጠመደ እርግማን አለ ማለት ነው።
ለሁላችን በረከት እንዲሆን የእግዚአብሔርን ሐሳብ ለመግለጥ ታላቅ ኮንፈረንስ በሐዋሳ ከተማ መስቀል አደባባይ ለማካሄድ አቅዶ ከክልላችን የወንጌል አማኞች ካውንስል ጋር በአጋርነት በመተባበር እንድናዘጋጅ ባቀረበው ጥሪ መሰረት እኛም ደግሞ የክልሉ የወንጌል አማኞች ካውንስል ስራ አስፈጻሚ ተቀብለን በጋራ እንድንሰራ የተስማማን ስለሆነ በክልላችን ውስጥ የምትገኙ እንዲሁም በሐዋሳ ከተማ ላይ የምትገኙ የወንጌል አማኝ ቤተ እምነት መሪዎች ለዚሁ አገልግሎት በጎናቸው እንድትቆሙና አስፈላጊውን ድጋፍ እንድታደርጉ ህዝቡን በመላክ የእግዚአብሔርን ሐሳብ እንዲጠቀሙና እንዲገለገሉ። ስለዚህ እነዚህ ይሄ የካውንስሉ በሐዋሳ የሚገኘው የካውንስሉ ዋና ሰብሳቢ የቤተ እምነቶች መሪዎች እንዲገኙ ደግሞ ምእመናቸውንም ሁሉ እንዲልኩ ለኢዩ ጩፋ ሌብነት ሰዎች እንዲሰነዳዱ በማድረግ ተጠያቂዎች ናቸው። እነዚህም ሰዎች ጭምር እንድትልኩ በዚህ አጋጣሚ መልእክተን ያስተላለፍኩ ይህንን በዛ አካባቢ ላይ ላሉ ለአብያተ ክርስቲያናት ወጣቶች አሳውቋል። ዘይት እንደ ተባበሩት አብራችሁ ትሆኑ ብሏል። እሱ ግን በምላሹ ዘይቱን ሲቸበችብ ነበር። እዩ ጩፋ በምን በፕሮግራሙ ላይ እሱን ቪዲዮ እናሳይ። ይህንን ቪዲዮ ማሳየት እንችላለን። እዩ ጩፋ በፕሮግራሙ ላይ እየሮጣችሁ መታችሁ ዘይቱን ተቀበሉ እያሉ ነው። ይህ የመስቀል አደባባይ ነው። የሐዋሳ መስቀል አደባባይ ነው የምትመለከቱት ቦታ። እዩ ጩፋ ከመምጣቱ በፊት እነዚህ ጥላ የያዙት ሰዎች በአብያተ ክርስቲያናት ካውንስሉ በኩል ጥሪ ቀርቦላቸው እዩ ጩፋ መርገምን ለመስበር መጥቷል ተብለው እንግዲህ አብያተ ክርስቲያናት ካውንስል ያው መጽሐፍ ቅዱስ እንደሚል ራሳችሁንና መንጋውን ከተኩላ ተጠብቁ ዘንድ እግዚአብሔር በደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን እናንተን ኤጲስቆጶሳት አድርጎ እግዚአብሔር በሾመበት ቤተ ክርስቲያን ራሳችሁና መንጋውን ከተኩላ ጠብቁ ብሎ ጳውሎስ እንደተናገረው እንዲጠብቁ የተሾሙ ናቸው። ግን እነሱ ራሱ ተመሳሳይ አቋም ስላላቸው ህዝቡን ለእርድና ለሌብነት አመቻችተው በዚህ መልኩ ዘይት እንዲሸጥለት አድርገውታል። እንቀጥላለን። ዘይቱን እየከፈላችሁ ትቀበላላችሁ፣ ከከፈላችሁ ነው ይጸልይላችኋል እያለ ጸሎት በክፍያ ነው ይው ስንላችሁ በማስረጃ ነው። ጸሎት በክፍያ ነው። ስለዚህ ዘይቱ ለምንድን ነው? ከፍላችሁ ተቀበሉ። ለቤታችሁ፣ ለትዳራችሁ፣ ለህፃናት ያልወለዳችሁ ሰዎች ትወልዳላችሁ እያለ ስለዚህ ልጆች የእግዚአብሔር ስጦታ መሆናቸው ቀርቶ የኢዩ ጩፋ ዘይት ስጦታ መሆናቸው ነው ማለት ነው። ልጆች የእግዚአብሔር ስጦታ መሆናቸው ቀርቶ ሲጀመር ገዝቼ ከሆነ ልጅ የወለድኩት ዘይቱን እግዚአብሔር አይደለም የሰጠኝ፣ ገንዘቡ ነው ልጅ የሰጠኝ። ይሄ ነው ሎጂኩ። እግዚአብሔር ልጅ በነፃ ነው የሚሰጠው። ለሐና በነፃ ነው የሰጣት፣ ለርብቃ በነፃ ነው የሰጣት፣ ለሳራ ማህፀኗ ሙት ለሆነ ሳራ በነፃ ነው እግዚአብሔር ልጅ የሰጣት። በየትኛውም መንገድ አስከፍሎ ልጅ አልሰጣት። ስለዚህ እኔ ከፍዬ ባመጣሁት ገንዘብ እንደው ልጅ አግኝቼ ከሆነ እግዚአብሔር አይደለም ልጁን የሰጠኝ፣ ገንዘቤን የሰጠኝ። ስለዚህ ክራይስት አርሚ ቸርች ሌላ ቦታ እንዳልሆነ እንድታቁ ክራይስት አርሚ ቸርች ዘንዶ ያልቻላት ምን ይላል? ምንም ዘንዶ የለም፣ ከናንተ በላይ ዘንዶ የለም። ክራይስት አርሚ ቸርች ዘንዶ ያልቻላት አይደለችም። ዘንዶን የምታገለግል፣ ገንዘብን የምታገለግል፣ ህዝብን የምትዘርፍ ቤተክርስቲያን ናት።
ነብይዩ እግዚአብሔር የቀባው እውነተኛ የዋህ ሰው ነው ይላል። እኔ የዋህና ትሁት ማቀው ኢየሱስ ነው። ኢየሱስም እኔ የዋህ በልቤ ትሁት ነኝ አለ። ስለዚህ መስቀሌን ተሸከሙ፣ የኔ መስቀል ቀሊልና ልዝብ ነው አለ። ይሄ ነው የኢየሱስ ክርስቶስ ትምህርት። እነዚህ ሰዎች ግን ትሁት አይደሉም። ትሁት አገልጋይ ዘይት አይቸበችብም፣ ድሃ ሕዝብ አይበዘብዝም፣ ማህፀናችሁ የተዘጋ ሰዎች ማህፀናችሁ ይከፈታል እያለ አይሰርቅ። ስለዚህ ምንድን ነው ልትለን የፈለግከው ካላችሁኝ፣ ልላችሁ የፈለግኩትማ ካውንስሉ በኦፊሻል በክራይስት አርሚ ኢንተርናሽናል ቸርች፣ ያው ኢንተርናሽናል ቸርች ስለሚሏት በክራይስት አርሚ ኢንተርናሽናል ቸርች ማስታወቂያ ላይ እኛ ከሱ ጋር እንሰራለን ብለው ካውንስሉ መሪ፣ የሐዋሳ የካውንስል መሪ ወይም ዋና ሰብሳቢ ማስታወቂያ ሰርተውለት እንደውም አብያተ ክርስቲያናት ውስጥ ያላችሁ እያንዳንዳችሁ ቤተ እምነት ምዕመኖቻችሁ ላኩ ብለው ለሌብነት ህዝቡን አዘጋጅተውታል። እንዲዘረፍ በዩ ጩፋ እንዲዘረፍ ቲሸርት እንዲሸጥለት ይፈውሳል የሚባል ተአምራዊ ቲሸርት ያደርጋል ድንቅን ይሰራል ደምዬ ቴንኪው ያደርጋል ድንቅን ይሰራል የሚባል ምን ዘይት እንዲሸጥለት አድርገዋል። ታዲያ ዩ ጩፋ ለምንድን ነው ሐዋሳ የሄደው ስትሉ፣ ዩ ጩፋ እንደምታውቁት ይሄው ነው ፖለቲካው። ዩ ጩፋ እንደምታውቁ ቅድም ተወክቻው ምን አንስቷል? የሲዳማ ወጣትንና ምን የወላይታን ወጣት ለፖለቲካቸው ጥቅም ሲሉ ነው ያጣሉት። ሲዳማ ወላይታን አይጠላም፣ ወላይታ ሲዳማን አይጠላም ማለት የተወክቻው ሐሳብ ነው። አይጠላሉ። ስለዚህ የነ ዩ ጩፋ መምጣት ለምን አስፈለገ? ያው ዩ ጩፋ በብሔር የወላይታ ተወላጅ ነው። ስለዚህ እሱ በሚመጣ ጊዜ የሀገሩ ሰዎች በስፋት እንደሚመጣ ይታወቃሉ። ስለዚህ በውስጥ ያለውን መቃቃርና ተወክቻው ያነሳውን ተቃራኒ ሐሳብ ለማርገብ ለፖለቲካዊ ትርፍ ዩ ጩፋ እዛ ቦታ ላይ የመንግስት ጥበቃ ተደርጎለት ልዩ ኃይል ተመድቦለት የማርሽ ባንድ ተዘጋጅቶለት ፒንክ ሱፉን አድርጎ ለወንጌል ሳይሆን ለፖለቲካ ትርፍ፣ በዛም ትርፍ ደግሞ ገንዘብን ለማጋበስ ህዝቡን ለመዝረፍ በቦታው ላይ ተገኝቷል ማለት ነው። ይሄ ነው። ይሄ ደግሞ እውነተኛ ያልሆኑ የተኩላ አገልጋዮች ባህሪ ነው። እውነተኛ ያልሆኑ ተኩላ የሆኑ የበግ ለምድ የለበሱ የሐሰተኛ ነቢያት አገልግሎት ነው። በኤርሚያስ ዘመን ትዝ የሚላችሁ ከሆነ ቤተ መንግስትን ለማስደሰት ሐሰተኛ ነቢያት ኤርሚያስ ባቢሎናውያን እየመጡ ነው፣ ንስሐ ግቡ፣ በንስሐ ተመለሱ ብሎ እውነተኛ የእግዚአብሔርን ድምፅ ሲናገር እነሱ ምን ይሉ ነበረ? ቀንበር እያመጡ እየሰበሩ እግዚአብሔር ሰብሮታል ይላሉ እያሉ ንጉሱን የሚያስደስት አገልግሎት፣ ሴዴቅያስን የሚያስደስት አገልግሎት ያገለግሉ ነበር። ኤርሚያስ ግዞት ሲወርድ እነሱ ግን ክብርን ይጎናጸፉ ነበር። ለምን? በዘመኑ የነበረውን ንጉስ የሚያስደስት መልእክት ከእግዚአብሔር ሳይሆን ከራሳቸው እያፈለቁ ይናገሩ ስለነበረ፣ ልክ እንደ ኤርሚያስ ዘመን ሁሉ በዚህ ዘመንም ከቤተ መንግስት ልዩ ጥቅም ለማግኘት ወንጌላችንን ከፖለቲካ ጋር የሚቀላቅሉ ሐሰተኛ ነቢያት እንደ ዩ ጩፋ ሞልተዋል። የዩ ጩፋ ግን ግልጽ፣ ወንጌላችንን አትቀላቅሉብን። ሐሳብ መስጠት የምትፈልጉ ሰዎች ተዘጋጁ። እኔ ያሉኝን መረጃዎች በትክክል አሳይቼ አልጨረስኩም። እሱን ሲጨርስ አስገባቸዋለሁ። ስለዚህ ዩ ጩፋ ምን አለ? ዩ ጩፋ ምን አለ? ፒንክ ሱፍ ለብሶ ዩ ጩፋ የተናገረውን ነገር ላሳያችሁ በቦታው ላይ በመገኘት። በመጀመሪያ ደረጃ እናንተ እንፈወሳለን የምትሉበትን ዘይት ዩ ጩፋ መንገድ ለመንገድ የሚደፋው ዘይት ነው። እሱ ሲፈልግ የሚደፋው መርገም ሊሰብር ማለት ነው። ወደ በረከታቸው ይመለሱ። ይህንን ምድር ባርከናል። እና
እናንተ በብልቃጥ አርጋችሁ የምትገዙትን ዘይት እሱ ከፈለገ አስፓልት ላይ ሰው በሚረግጠው መንገድ ያፈሰዋል። ያው ዘይቱን የምትገዙት በዘይቱ ላይ የእግዚአብሔር መንፈስና ኃይል አርፏል ብላችሁ መንፈስ ቅዱስ በዘይቱ ላይ አለ ብላችሁ ነው የምትገዙት። ከፈለገ የሚያፈሰው የሚረግጠውን ዘይት ነው የምትገዙት። ይሄ ነው ንግዱ። በቃ እነሱ መሬት ላይ የሚደፉትን ነገር ነው እናንተ የምትገዙት። ሲጀመር ሐዋሳ በየ100 ሜትሩ ቤተክርስቲያን ቸርቾች ያሉባት ሀገር ናት። ወንጌል በየጊዜው ከሰኞ እስከ ዓርብ እኔ ሐዋሳ ብዙ ቆያለሁ። በጣም መወዳት ከተማ ናት ሐዋሳ። በጣም ህዝቡም የሲዳማ ህዝብ የፍቅር ህዝብ ነው። በጣም ደስ የሚል የፍቅር ህዝብ ነው የሲዳማ ህዝብ። ያለውን አብልቶ አጠጥቶ አብሮክ የሚካፈል ምስኪን ማህበረሰብ ነው ያለው። በጣም ጤነኛ ናቸው። ሰው ይቀበላሉ፣ እንግዳ ይቀበላሉ። ለዚህ ነው እያንዳንዱ ከሌላ አካባቢ ላይ የሚፈልስ ሐሰተኛ ነብይ ሁሉ አዳራሽ ከፍቶ ሲመጣ ዌልካም ብለው ነው የሚቀበሉት። ችግር የለባቸውም። አዲስ ሆነክ ስትሄድ የሲዳማ ህዝብ በጣም ሰውን የሚወድ ምስኪን ህዝብ ነው። ልቡን ጊዜውን የሚሰጥ እዩ ጩፋ መጥቶ የሚባርክልህ ምድር ግን የለም። ምክንያቱም እዛ ምድር ላይ እግዚአብሔር በጣም የባረካቸው የምንወዳቸው በዘመናት መካከል የኢትዮጵያ ወንጌላውያን ቤተክርስቲያን ወይም የኢትዮጵያ ፕሮቴስታንት ማህበረሰብ አገልጋይ ጥሩ ብንል ከሲዳማ የፈለቁትን በጣም ለእውነትና ለጽድቅ የጀገኑትን አባቶቻችንን ነው የምንጠራው። ይሄ ኢንፎርሜሽን እንግዲህ አሁን የደረሰኝ እዩ ጩፋ በሐዋሳ ከተማ ልዩ መንግስታዊ አቀባበል እንዲደረግለት በሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ለአቶ አለማየሁ ጢሞቴዎስ 6 ሚሊዮን ብር ጉቦ መስጠቱ ተነገረ ይላል። ይህንን እንግዲህ የዘገበው ጋሞ ሚዲያ ሴንተር የሚባል ቻናል ነው። እንግዲህ መረጃው ምን ያህል እውነት እንደሆነ እንዳልሆነ አላቅም። አሁን የደረሰኝ መረጃ ነው ይሄ የሚያሳየው። አንድ ቪዲዮ ላሳያችሁ። ከዛ ሌላ እዩ ጩፋ መሬቱ ላይ ከማፍሰስም ሌላ ፖለቲካዊ ትርፍ ለማጋበዝ ምን እያለ እንደሆነ ስሙት። ራእይ ወላይታ ተወለደ፣ ሲዳማ ውስጥ አደገ። የነብይ ጩፋ ራእይ ወላይታ ውስጥ ተወለደ፣ ሲዳማ ውስጥ አደገ እያለ ይኸው ፖለቲካውን ሲሰራ፣ ይሄ ደግሞ ማስመሰል አይደለም፣ ለወቅታዊ ሁኔታ ማስተባበያ ወይ ለሆነ ነገር አይደለም። ይሄ እውነታ ምን እያለ ነው? የነብይ ጩፋ ራእይ ወላይታ ተወለደ፣ ሲዳማ አደገ። ይህ ለወቅታዊ ጉዳይ ማስተባበያ አይደለም ይላል። ማን ጠየቀ? ማን ማስተባበያ ነው አለ? ማን ማስተባበያ ነው አለ? እቃ ጠፋኝ ስትሉ ስልክ ነው የሚለው ሰውዬ የሰረቀው እቃ ጠፋኝ ነው እንጂ ያላችሁ ስሙን እንኳን አልጠራችሁትም። እቃ ጠፋኝ ስትሉ ስልክ ነው እኔ ያላየውም የሚል ሰውዬ ካለ ስም ከጠራ የጠፋባችሁን እቃ ስም ከጠራ እናንተ ሳትጠሩ ሰውየው ምንድነው እቃውን የሰረቀው ሰውዬ ነው። ምን እያለ ነው እዩ ጩፋ እዚህ ጋር? ለወቅታዊ ጉዳይ ማስተባበያ አይደለም ይላል። ማን ጠየቀ? አያችሁ ፖለቲካ እንዴት እንደሚሰራብን። ራእይ ወላይታ ተወለደ፣ ሲዳማ ውስጥ አደገ። ይሄ ደግሞ ማስመሰል አይደለም፣ ለወቅታዊ ሁኔታ ማስተባበያ ወይ ለሆነ ነገር አይደለም። ይሄ ለወቅታዊ ሁኔታ ማስተባበያ አይደለም። ይሄንን አደባባዩ ላይ ቆሞ የተናገረው ነው። እንግዲህ አይታችሁታል፣ ገብቷችኋል። የምጽፈው የተናገርኩት ሐሳብ ተረድታችሁኛል? እስቲ ያሳዩኝ። ገብቶናል የምትሉ ሰዎች ጻፉልኝ። የምናገረው ነገር ገብቷችኋል? እኔ ከሲዳማ ክልል ጋር ራሱን ችሎ ችግር የለብኝም። በጣም ወደው ህዝብ ነው የሲዳማ ህዝብ፣ በጣም ወንጌልን የሚወድ ህዝብ ነው። ገብቶናል የምትሉ ሰዎች ምልክት አሳዩ። አይታችሁታል ፖለቲካው። ስለዚህ ምንድነው አሁን አቡና ትርፍክ ምንድነው? ይሄ ሁሉ ለፈለፍክ እዩ ጩፋ እንድንጠላው ነው አይደለም። እኔ ሰው እንድትጠሉ አልፈልግም። ሰው እንድትጠሉ አልፈልግም። ምንድነው ዓላማክ ስትሉ
የኛ ወንጌል በክርስቶስ ኢየሱስ ደም ዋጋ የእግዚአብሔር ልጅ መስቀል ላይ ሞቶ የተከፈለና የጀመረ መሰረቱን ሐዋርያትን፣ ነቢያትን፣ ክርስቶስን ያደረገ ወንጌል ነው ያለን። ከፖለቲካ ጋር አትቀላቅሉብን። ነፃ ወንጌል ራሱን ችሎ የሚቆም ነው። የብልጽግና መንግስት ድጋፍ አያስፈልገው። በቃ አያስፈልገው። ይህንን ቁረጡና ልቀቁልኝ ወዳጆች፣ የምትፈልጉ ሰዎች። ወንጌል በክርስቶስ ኢየሱስ የመስቀል ሞት በእግዚአብሔር ልጅ የተጀመረ ነው። የብልጽግና መንግስት ድጋፍ አያስፈልገው። በህገ መንግስታችን በኢትዮጵያ ህገ መንግስት በግልጽ ተጽፎ እንደሚገኘው መንግስት በሃይማኖታዊ በሆነ ጉዳይ፣ ሃይማኖት በመንግስት ጉዳይ ጣልቃ እንደማይገባ ህገ መንግስታችን ላይ ተጽፎ በግልጽ እናገኛለን። ወንጌላችን ላይ ፖለቲካ አታስገቡብን። እኛ ወንጌላችን ላይ ፖለቲካችሁን አናስገባም። እናንተም ፖለቲካችሁ ውስጥ ወንጌላችንን አታስገቡብን። የክርስቶስ ኢየሱስ ተከታይ የሆንን እኛ ወንጌላውያን አማኞች ባለ ጊዜ አይደለንም። የጊዜ ፈጣሪን እግዚአብሔርን ይዘን ግን ንጉሱን በተስፋና በጊዜ የምንጠብቅ ሰዎች ነን። አለቀ። ኢየሱስን ከሰማይ የምንጠብቅ ሰዎች ነን። ስለዚህ የዩ ጩፋ የሐዋሳ ጉብኝት ለፖለቲካዊ ትርፍ የተካሄደ ነው እንጂ ወንጌልን ለማገልገልና ለወንጌል ትርፍ የተካሄደ አይደለም። ይህም ደግሞ በካውንስሉና በተለያየ የመንግስት ድጋፍ ሀገር ውስጥ ወይም ከተማ ውስጥ የገባው እዩ ጩፋ ሲዳማ ክልል ውስጥ የገባው እዩ ጩፋ ሲዳማ ክልል ውስጥ ከገባ በኋላ ካውንስሎች እያንዳንዱ ቤተ እምነት ይተባበሩ፣ አብሮት ይሁን፣ ምዕመኑን ይላክ ብለው ህዝቡን አዘርፈውታል። በማስረጃ ዘይት ስለመሸጡ፣ ቲሸርት ስለመሸጡ፣ በማስረጃ ንግድ ስለማጧጧፉ ተናግረናል። ኢየሱስን አይደለም የሰበከው፣ ራሱን ሰብኮ ራሱን አሳይቶ ነው የወጣው። ለዚህ ደግሞ ምስክሬ ፔጆቹን ሂዱና ተመልከቱ፣ የለጠፋቸውን ነገር። በቃ ወንጌል ስለ ልጁ ነው፣ ስለ እዩ ጩፋ አይደለም። እዩ ጩፋ ግን ራሱን እየሰበከ ነው ያለው። በማን? በወንጌላውያን ስም። አረጀ ስለ ሰው ስታወራ የሚላል ባላወራ ማረጃ አለ ወዳጅ። ማርጀት የተፈጥሮ ሂደት ነው እንጂ የማውራት ያለ ማውራት ሂደት አይደለም። አንዳንድ ሞኝ ሰዎች በቃ ሐሳብ ሰጣችሁ ሞታቸው አረጅ ምቀኛ። አዎ መቀኛለሁ። እኔ እኮ ከዚህ በፊት ነገራችሁ ምቀኛ ነኝ። በጌታዬ ስም ሲነገድ ምቅኝት ነው ማለት ኢየሱስ ጌታ ምቅኝት ነው ማለት ድሃ እየዘረፍክ 5 ስታር ሆቴል ስትሰራ አቡነ የመጀመሪያ ምቀኛ ሰው ነው። በቃ ይመቀኛለሁ ስል እቀናለሁ ስል በጣም ቀናተኛ ነው። ትፈወሻለሽ እያልክ እናቴን ልትሞት ጫፍ የደረሰች እናቴን ዘይትህን ገዝታ መቀበሪያ እስክታጣ ድረስ ከእጇ ላይ ያላትን ጥሪቷን ስትዘርፋት በፈውስ ስም ስትነጥቃት ስመለከት በጣም ነው የምመቀኘው። ቀናተኛ ነኝ ስል ወጣት እያልክ በወጣት ስም እናትና አባት ስትዘርፍ ስመለከት በጣም ነው የምቀናው፣ የምናደደው። እቆጣለሁ፣ ውስጤ ይቆጣል። ሀሳብ መስጠት የምትፈልጉ ሰዎች አስተናግዳቸዋል። ጉዳዩ የተነሳው ጉዳይ ላይ ሀሳብ መስጠት የምትፈልጉ ሰዎች አሁን ገስት መላክ ትችላላችሁ። ከሌላችሁ በጌታ ሰላም እሰናበታችኋል። በውስጥ ንገር ይለኛል። በውስጥ አልነግረውም። የአጎቴ ልጅ ነው፣ ያክስቴ ልጅ ነው። ደግሞ ለዘራፊ ተኩላ በውስጥ እየሄድኩ ምነግር ሌባ ነው። እሱ እንዲለወጥ አይደለም የምናገረው። ሌባ ዘራፊ ተኩላ ነው። እሱ እንዲለወጥ አይደለም የምነግረው። በሱ ምክንያት የሚታለሉ ሰዎች ቢነቁ ብዬ ነው የምነግረው። ባይነቁም ደግሞ የታሪክ ተወቃሽ አልሆነ። ልጄ ማርያም ስታድግ አባቴ ከእውነት ጎን የቆመ ሰው ነበረ። በዘመኑ ተጠልቷል፣ አልተወደደም፣ ሰዎች አልተረዱትም። ግን አሁን እኔ ስገባኝ መጽሐፉን ሳነበው ታሪክ ሳጠና አባቴ ለእውነት የጀገነ ሰው ነው ትላለች። ማንም ባይቀበለኝ ነገና ከነገ ወዲያ እኔ አልፋለሁ። ልጄ ማርያም ታድጋለች። አባቴ
የእውነት ለወንጌል የጨከነ ነው ተደረች። ሌላ ምንም አልፈልግም። የማንንም ሙገሳና ትርፍ አልፈልግም። ልጆች አሉኝ። ለልጆቼ እውነትን አስተላልፍ ይሞታል። አለቀ። ይሄ የክርስቶስ ኢየሱስ እውነት ነው። በነፃ የተቀበላችሁትን በነፃ ስጡ ያለ ጌታ ሐዋርያት በነፃ ፈውሰው፣ አባቶች በነፃ አገልግለው፣ ኮሌታቸው አልቆ ጫማቸው ተንሻፎ ያቆሙትን ያጸኑትን የሰበኩትን ኔጋ ያደረሱትን ወንጌል የማንም ነብይ ነኝ የሚል ጠንቋይ ይዞ ሲጫወትበት አልመለከትም በፍጹም። ስለ ይደብርሃል፣ ቦይካት ታረጋለህ፣ ትሳደባለህ፣ ቀኑን ሙሉ ስትሳደብ ትውላለህ። እኔ አቤል አቡና አቤል በሬቻ አለን ነበር። እኔ አቤል በሬቻ የፋዘርስ መቼም ነው ምልክ ሼም የማይዘኝ ፈለግኩን እየተሳደብክ ትኖራለህ።